ሰላም እንዴናችሁ ኢትዮጵያን ነው ጀምሯል ኢትዮጵያን ነው ዛሬ በማለዳ እዚህ ከተማችን አዲስ አበባ ላይ ታቾች ቀደም ብዬ እንደነገርኳችሁ አዲስ አበባ ውስጥ ነው ያለነው የመጣንበት ምክንያት ደግሞ ታሪካዊውን ጥንታዊውን በቀደመ ስሙ ዋሻ ሚካኤል አብርሃ ወአጽብሃ ፍልፍል ውቅር አብያተ ክርስቲያን አሁን ደግሞ ደብረ መንክራት ዋሻ ተክለ ሃይማኖት ቤተክርስቲያን ጥንታዊውን ቤተክርስቲያን ልንጎበኝ ነው የቆምነው እዚህ አጠገብ የምትመለከቷቸው የደብሩ አስተዳዳሪና እንዲሁም መምህር ቴዎድሮስ ሲሳይ ነው ያገኘነው መምህር ቴዎድሮስ ሲሳይ ባስጎብኝነት አብረውን ይቆያሉ ይህ ታሪካዊ ቦታ ምን ይመስላል ምን አይነት ይዘት አለው እድሜውስ እንዴት እዚህ ሊሆን ቻለ የሚለውን አብረና ያለን ተከተሉ እኔ ምለው መምህር ማለት አሁን አዲስ አበባ መቼስ ከ150 አመት ያልዘለለው እድሜ ያላትና ይሄ ፍልፍል ቤተክርስቲያን ወይ ዋሻ እንዴት ሊሰራ ማለት ይሄ ዘመን ታስቦ አይደለም በያስባለው ያን ይተሰራው እንዴት በዛ ዘመን ከዛሬ 1600 አመት በፊት እንዴት ሊሆን ቻለ ቀደም ያለና ጥንታዊ የሆነ ታሪክ አለው አሁን እንደምትዩ አዲስ አበባ የቅርብ ትናንትና ናት አዲስ አበባ ሳትፈጠር ይሄ ቦታ ጥንታዊ ነበር ይሄ ቦታና ታሪኩን ለኋላ ስንመለከት የዚህ ቦታ አሰራሩን አጀማመሩ እንግዲህ አብርሃ ወአጽብሃ የሚባሉ ነበሩ በአራተኛው ሴንቸሪ ማለት ነው ይሄ ማለት ወደዚህ ቦታ ላይ ከመምጣታቸው ፊት አባታቸው ቲያዜር እናታቸው ሶፊያ ይባላሉ በአክሱም ውስጥ ነበሩ ወላጆቻቸው ልጅ አልነበራቸውም እና ሲሳሉ ቅዱስ ሚካኤል ስለታቸው ሰምቷቸው ከዛ በኋላ ወለዱ በአባታቸው ፈንታ እነሱም አክሱም ላይ ግዛት አስፋፍተው ሲኖሩ ይሄ ምዕራብ ኢትዮጵያ ነው የሚለው ከአክሱም ተነስቶ ወደዚህ ያለው ሲታይ በዚህ ሰዓት ላይ ህዝቡ ይንጡልን ወደዚህ ከቻላችሁ ሁለታችሁ አለበለዚያ አንደኛችሁ እንኳን መጣችሁ ከዚህ እንድታስተዳድሩን እንድትመሩን ፈልጋለሁ ሲል በዚህ ሰዓት ላይ ሁለቱ ወንድማማቾች እጣ ተጣጣሉ እጣ ከጣጣሉ በኋላ ለአጽብሃ ደረሰበት ነው የሚለው ታሪኩ እንግዲህ ይሄ ታሪኩ ዓመተ ምህረት ውስጥ ተመለከቹ ይሄ ሆነው በ310 ዓመተ ምህረት ነው ከዛውን ሰዓት ላይ ጀምሮ የታቦተ ወንድማማቾቹ እኔ እዚህ ላይ አክሱም ላይ ታቦተ ጽዮን አለች ታቦተ ቅዱስ ሚካኤልን ይዘህ ሄድ ተባብለው ካህኑ አዛሪያስ የሚባል ካህን ጋር አብረው ታይዘው ወደዚህ መጡ ያው ያኔ ሲመጡ ኢትዮጵያውያን ጸሐፊዎች በተለየ የቤተ ክህነቱ ምሁራን ነበሩና እየጻፉ እየከተው የት እንዳደሩ የት እንደዋሉ እየጻፉ የረር ተራራ ላይ እንደወጡ ነው ታሪኩ የሚናገረው የረር ተራራ ላይ ከወጡ በኋላ በስተዚህ ኢቴሳ ተክለ ሃይማኖት ላይ ካስቀመጡ በኋላ በስተሰሜን ቦታ ሲፈልጉ እግዚአብሔር መንፈስ ቅዱስ አምጥቷቸው እዚህ ቦታ ላይ በ310 ዓመተ ምህረት ላይ እዚህ ቦታ ላይ ይመጣሉ እንግዲህ ከ310 ዓመተ ምህረት ጀምሮ ይሄንን እግዚአብሔር እየረዳቸው ጥበቡን ሰጥቷቸው ይሄን ካደረጉ በኋላ በ320 ዓመተ ምህረት አብርሃም ከአክሱም መጥቶ አጽብሃ ወንድማማቾቹ ኢትዮጵያውያን ምሁራን ተሰብስበው በ320 ዓመተ ምህረት ላይ የምርቃኑ የተፈጸመበት ቀን ነው የተመሰረተው የተጀመረው 300 አሁን ውጭ ላይ አይታችሁ ከሆነ የተጻፈ ላይ ያኔ በ320 ይሄን ታሪክ እንዳጋጣሚ እንዴት እናጥራው ብለን አንድ ፕሮፌሰር ጋራ ባለፈው አመት አይተን ነው ጥናት ስናጠና ሪሰርች ስናደርገው ያገኘነውና በ320 ዓመተ ምህረት እንግዲህ በዚህ ቦታ ላይ ኢትዮጵያውያን ምሁራን ጸሐፊዎች ሁሉ በተገኙበት በዓሉ በደማቅ ሁኔታ ተከበረ እንግዲህ ከ320 ጀምሮ እስከ 1878 ዓመተ ምህረት ላይ ታቦተ ቅዱስ ሚካኤል እዚህ ሆኖ ሲገለገል በዛ ጸጋዛብ የጻድቁ አቡነ ተክለ ሃይማኖት አባት መጥተው በዚህ ቦታ ላይ ቀድሰው ህዝበ ክርስቲያን ያቆረቡበት ቦታ ነው ይሄ ቦታ ትልቅ ቦታ ነው ጥንታዊ ቦታ ነው በ1878 ግን በተፈጥሮ አደጋ ተደረመሰ ነው የሚለው ተፈጥሮ ለዝናቡ እንደምታዩት ላይ ሽፋን የለውምና በዚህ ምክንያት ሲደረመስ መቋረቢያ ብለው ሰርተው ለማደስ ውጭ ላይ እዚህ አካባቢ ቤት ሰርተው ታቦተ ሚካኤልና አገልግሎትን ጀምረው ወደዚህ ሲመጡ አንዳንዴ ወደዚህ ሲመጣ ህዝቡ ሲመጣ ጫካ ስለነበረ ሰው አደጋ ይደርስበት ነበርና በዘመኑ የነበሩ ቀዳማዊ አጼ ምኒልክ ነበሩና በ1883 ዓመተ ምህረት ህዝብ ወደ ያለበት ወደ የካ ይወረር ተብሎ የወረደው በ1883 ዓመተ ምህረት ነው እንግዲህ ስለዚህ ዋሻ ሚካኤል ወደዛ ሄደበት በ1883 ዓመተ ምህረት እስከዛ ድረስ እዚህ ነበር የነበረው ማለት ነው እንግዲህ ከዛን ሰዓት ጀምሮ እስከ 1928 ዓመተ ምህረት ነው እንግዲህ ጣሊያን ወደ ኢትዮጵያ ለሁለተኛ ጊዜ የገባው ታሪክ ታውቁታላችሁ እስከዛን ሰዓት ድረስ በዚህ ብዙ ቅርሶች ስላሉት እየመጡ እያጠኑ አገልግሎት ይሰጥበት ነበር በ1929 ዓመተ ምህረት እዚህ ማዶ አካባቢ ላይ የጣሊያን ካምፕ አለ እና ኢትዮጵያውያን አርበኞች
ያው እንደሚታወቅ ኢትዮጵያውያን ውጭ ጠላት ወረራ ማንም እንዳይነካን የተከላከሉ አባቶቻችን ካዳዋት ጀምሮ እስካሁን ድረስ ኢትዮጵያ ያልተደፈረች በቀኝ ያልተገዛች አገር ናት። ይሄን ታውቁታላችሁ። እና ኢትዮጵያውያን አርበኞችም በዚህ ይሄ ጣሊያን ምሽጉን ለማስለቀቅ ሲፈልጉ ሲታገሉ ጣሊያን ያኔ በ1929 ዓመተ ምህረት እዚህ ውስጥ ይኖራሉ ብሎ በከባድ መሳሪያ ስለመታው ነው። እኔ የተሰባበረው የተፈረካከሰው የሚታው እንጂ ከላይ ድፍን ነበር አላው። ይሄ እንግዲህ በዛ በሴቶቹ በኩል አለ የተለያየ በር አለው 12 መስኮት አለው 7 አይማድ አለው የሰባቱ ሚስጥራተ ቤተክርስቲያን ነው የ12 ሐዋርያት መሰረት የተደረገ በዛ መሰረት የተፈለፈለ ነው። እንግዲህ በዚህ ሰዓት ላይ ሲመታ በእለቱም ብዙ ኢትዮጵያውያን አርበኞች በዚህ ቦታ ላይ ያረፈ አጽማቸው ያረፈበት አለ። ቅዱሳንም ያረፈበት ሌሎችም ቅዱሳን ያረፉት እዛ ታያላችሁ እዛ ጋር አለ። በ1928 ዓመተ ምህረት ጻድቁ ተክለ ሃይማኖት መተው እዚህ ቦታ ላይ ያባታቸው ቅዱስ ጸጋ ዘአብ የቀደሰበት ስለሆነ ጸጋ ዘአብ አገልግለውበታል። ስብሎ እግዚአብሔር ፈቃድ ሆኖ ጻድቁ አቡነ ተክለ ሃይማኖት ገቡ። ከዛ ወዲህ ይሄው አሁን አቡነ ተክለ ሃይማኖት አላያችሁ ህንጻ ቤተክርስቲያን ተጀምሯል። ህንጻውም አሁን የደብሩ አስተዳዳሪ በብዙ ጣውረድ አስጀምሮት አሁን እየተሰራ ነው የሚገኘው። ህንጻው ትልቅ የሆነ ቤተክርስቲያን ነው። ቢያንስ ይሄን ዓለም አቀፍ የሆነ ነገር የሚያሳይ አለበት ተብሎ ህንጻው በጣም በጥበብ በተሞላው ምናልባት አሁን እኔ በጣም የሚገርመኝ ስለዚህ ቦታ ታሪክ ስሰማ አብርሃ ወአጽብሃ ታሪካቸው ወደ ሰሜን ይበዛል አይደል? ሰሜን ነው። አሁን ሰሜን ወደ ትግራይ አካባቢ ወደ አማራ ክልል የሚካሄድ አብርሃ ወአጽብሃ የሰሩት በብዛት ይገኛል። እዚህ ሸዋ ላይ ሊያውም ምንም ከተማኛ የከተማ ታሪክ በማንሰማበት የጥንታዊነት የከተማ አገልግሎት ያልነበረበት አካባቢ ላይ መኖሩ ምናልባት ሌሎች ሰዎች ሲሰሙ የአብርሃ ወአጽብሃ ዘመን ሊሆን ይችላል የሚል ሲነገራቸው የማመን ነገር ይኖራል። እኔ ግር ስላለኝ ተመረ እንዴት ሊሆን ይችላል? ትክክል ነሽ። ውጫዊና ውስጣዊ ጸሐፊዎች አሉ። አሁን ስቴፈን ላርዲዮስ የተባለው ጀርመናዊ ጽሑፍ የጻፈው አንድ ጀርመናዊ ጸሐፊ አለ። እሱና ደግሞ ኢትዮጵያውያን ምሁራኖች የጻፉት አሉ። እነዚህ የውጭ ሰዎች ሮክ ሄቨኑን ነው የሚያዩት ማለት ይሄ ፍልፍል አሰራሩ ዲዛይኑን ይሄ ሲሉ በ11ኛው ሴንቸሪ ነው ብለው ይናገራሉ ውጮቹ። ከሌሎች ጋር ያያዩ ነው። ይሄን ሲያስተያዩ ላሊበላ ስተጂ ቤተ መድኃኔዓለም እና ይሄ የሃ ቅርጽ ነው አይነቱ ዲዛይኑ እና አዳዲ ማርያም አለች እዚህ ታውቂያ ከሆነ አዳዲ ማርያምና ቤተ መድኃኔዓለም ይሄ ቦታ ላይ አንድ አይነት እንትራላችሁ። ስለዚህ ምን አሉ በ11ኛው ሴንቸሪ ሊሆን ይችላል አሉ። ኢትዮጵያውያን ጸሐፊ ደግሞ በህይወት ያሉ ናቸው። እነዛ ኢትዮጵያውያን ጸሐፊ ማለት በህይወት ያሉ ይሄ ማለት እግር በእግር እየተከታተሉ ታሪኩን የሚመዘግቡ ናቸው። እነሱ ደግሞ በ4ኛው ሴንቸሪ በ320 ዓመተ ምህረት ብሎ ተናገሩ። መጨረሻ ግን የውጭ ጻፎች ምን አሉ? የዚህ ቦታ ታሪክ የሚገኘው ማግኘት የምንችለው መጨረሻ ላይ ውቅሮ ያለው በብራና የተጻፈው መጽሐፍ እሱ ነው ታሪኩን የሚናገረው። ኢትዮጵያውያን ስፒሪቹዋሊቲን ነው የሚያዩት መንፈሳዊነቱን ከመንፈሳዊና ከጊዜው ነው። እነዛ ደግሞ ከዲዛይኑ ነው የሚመለከቱ ውጮች። ዲዛይኑን ሲያዩ የራሳቸው በምርምር ከሄዱ በኋላ ወደ 4ኛው ሴንቸሪ ስለመጣባቸው ይሄ የቦታው ታሪክ ውቅሮ ላይ ያለ አሉ። ወደዛ ይሄ ውቅሮ ላይ ያለው መጽሐፍ ደግሞ እኛ ጋር አለ እዚህ ቤተክርስቲያን አብርሃ ወአጽብሃ በብራና የተጻፈው እሱ ደግሞ መጽሐፉ ምንድነው በ4ኛው ሴንቸሪ ነው የሚለው። ከዛ ኢትዮጵያውያን ምሁራኖች በህይወት ኖረው ነው የጻፉት የምንለው ለዛ ነው 4ኛው ሴንቸሪ ላይ ያለው በህይወት ኖረው በአካል። እነዛኞቹ ከዲዛይኑ ተነስተው ነው። የውጮቹ ያው እንደሚታወቀው አይተው ፕሩፍ አድርገው ነው የሚንቀሳቀሱና ከዛ አንፃር ነውና ብለዋል ውጮች። ኢትዮጵያውያን ጸሐፊዎች ግን በ4ኛው ሴንቸሪ ነው ብለዋል። ስለዚህ በጣም ግርምትን የሚያጭር ይመስለኛል። አሁን ታሪኩን ለሚያውቅ ሰው ይሄን ያህል ዘመን እዚህ ጋር ተቀምጧል ሲባል አይደል? የሚገርምሽ ነገር ትክክል ነሽ። በጣም አንዳንዴ እኔ ይገርመኛል። ብዙዎቻችን እኔም በቅርብ ነው ወደዚህ ቦታ የመጣሁትና አላውቀውም ነበር። እዚህ አዲስ አበባ የተወሰነ ኑር ያለሁኝና የአዲስ አበባ ሰው ሙሉ በሙሉ ቦታ ያውቀው የሚገርምሽ ነገር እውነት ነው። አሁን እኛም እንደዚህ አዲስ አበባ ላይ ብለን ከ1500 ዓመት በላይ ብለን ስንናገር እንግዲህ አዲስ አበባ ሰው ይታወቃል። ብዙ አብያተ ክርስቲያናት አሉ። ሰው ምዕመኑም ብዙ ነውና እንዴት ይሄን የሚያክል ታሪካዊ ቦታ ሳናቀ የሚል ጥያቄዎች በብዛት እንትን ይላሉ። አዎ እንግዲህ ይሄ ብዙ ነው ነገሩ። ለምሳሌ ይሄ እንደው ብዙ ነገር ይሄ ቦታ ላይ የራሳቸው አሻራ ያላቸው ሰዎች አሉ። ለምንድን ነው የሚላለው? ለምንድን ነው የኛም የሁላችን ጥያቄ ነው። የአዲስ አበባ ሕዝብ አሁን አንቺ እንዲያልሽው ሰሜን ሄዶ ቤተክርስቲያን ይሰራል፣ ደቡብ ሄዶ ቤተክርስቲያን ይሰራል፣ ምስራቅ ሄዶ ቤተክርስቲያን ይሰራል። ከዚህ ተነስቶ አክሱም ጽዮን ሄዶ ተሳልሞ ይመጣል። ከዚህ ተነስቶ ቁልቢ ገብርኤል ሄዶ ይመጣል። ይሄን ግን አያውቀውም።
ይሄን ደግሞ በሚበልጥ አሁን ይሄን ወደ እናንተ ወደ ባህልና ቱሪዝም ነው ማምጣት የምፈልገው። እናንተ ባህልና ቱሪዝሞች ምን እየሰራችሁ ነበር? ወይስ ደግሞ የሚዲያ አካላቶችስ መንግስትስ እንደ መንግስት ይሄ ቅርስ ነው ብሎ በቅርስ ተመዝግቧል? የውጭ ሰዎች ሲመጡ አይዲውን የቅርሶች አይዲ አውጥተው አይተው ነው ወደ ኢትዮጵያ ወደ አንዳንድ ቦታ ሄደው የሚጎበኙት። እና እንዲህ ከሆነ መንግስትስ እንደ መንግስት የባህልና ቱሪዝም መንግስት ሲለው ባህልና ቱሪዝም ይያዛልና እሱስ መጥቶ ለምንድን ነው ይሄን ያላሳወቀው? ብዙ ጊዜ እንሰማለን እኮ ሚዲያ ላይ እናያለን፣ ይሄን ቦታ ተሰርቶ እናያለን። ግን ፕሩፍ አድርጎ አውጥቶ አይታይም፣ አይገለጥም። ያው እኔ መሰራት ከተጀመረ ብዙ ጊዜው ነው። አሁን የደብረ አስተዳዳሪም ከመጡ በጣም ይሮጣሉ። ብዙ አባቶች ለመስራት ሩጠዋል። ለባህልና ቱሪዝም ደብዳቤ እንደው ባለፈው አመት ላይ ክቡር አባታችንም ሄደው ባህልና ቱሪዝም ደብዳቤ አስገብተው ይሄን ቦታ ለማሳወቅ እንዲገለጥ ለማድረግ ያልተጣረበት ጥረት የለም። ግን እንደ ባህልና ቱሪዝም አንድም ነገር ማድረግ እንደማንችል ታውቂያለሽ። እንደ ቤተክርስቲያን ከባህልና ቱሪዝም እንቅስቃሴ ውጭ አንድም ነገር ማድረግ አይቻልም። ባህልና ቱሪዝም ደግሞ እያንዳንዱ ቅርሶችን አድሶ የማድረግ አለበት። ከ50ዎቹ ጀምሮ ነው ባህልና ቱሪዝም አሁን በቅርስነት ከያዘው። ከዛ በፊት ላይ እንደው መሀል ላይ ጋፕታ ነበር፣ አይታወቅም ነበር ስለመኖሩ ሁሉ ማለት ነው። እስከ 60ዎቹ ዓመተ ምህረት ድረስ ማለት እና አለው እንዳይታወቅ ያደረገው የቤተክርስቲያኗ ትጥራለች። ግን ባህልና ቱሪዝም ደግሞ ማሳወቅ ይኖርበታል። ይሄ ትልቁ ችግር አሁን ይሄ ቅርስ ነው፣ የሀገር ቅርስ ነው፣ የህዝብ ሀብት ነው። የህዝብ ሀብት ስለሆነ ይሄ በነገራችን ላይ ጣሊያኖች እኮ ተነስተው እንስራው ብለውት ነበር። የጣሊያን በዚህ ምክንያት ላይ ካሳ ሲባል የጣሊያን ኤምባሲ ይሄን ቦታ ለማሰራት የጀመሩት ነገር ነበር፣ ተቋርጦ ቀርቶባቸው እንጂ ይላል ታሪኩ። ካገኘው ታሪክ ለማሰራት ተንቀሳቅሰው ነበር። ስለዚህ አሁን እርግጠኛ ነኝ ባህልና ቱሪዝም ከጣሊያን ኤምባሲ ጋር አድርጎ መንግስት ጋር ቢያያይዘው ይሄን ያውታል፣ ይፈልጉታል፣ ይሰራል ብዬ አምናለሁ። ምናልባት መምህር እንግዲህ እንዳሉት በቅርስነት የተመዘገበ ቅርስ ከሆነ ባህልና ቱሪዝም ይሄን ፕሮግራም ይመለከታል። እንደ ከተማም ትልቅ ዋጋ ያለው ስለሆነ ከዚህ በኋላ ብዙ ነገር ይደረግበት ነበር አይደል? እውነት ነው። አሁንስ አገልግሎት ይሰጣል እንዴ? በአሁኑ ሰዓት ላይ ይታጠናል። አሁን እንደምታያቸው ውስጥ ካህናቱን ታገኛለሽ። ካህናቶቹ ያጠኑት ሻማ ጧፍ በርቶ ምእመናን መተው ጸልየው አልቅሰው እግዚአብሔር ልመናቸው ሰምቶ በነገራችን ላይ ትልቅ ቦታ ነው። ብዙ በረከት አሁን ውስጥ ስንገባ ብዙ በረከት ይገኝበታል። ሰዎች መተው እዚህ ቦታ ላይ ታሪካቸው ተቀይሯል። እዚህ ቦታ ላይ የሚጸልዩ ሰዎች በረከት አግኝተውበታል በእውነት እና ከዛ አንፃር መተው ምእመናን ይጸልዩበታል። አሁን በጊዜ የነበሩ መምህራን የሚያስተምሩባት ቦታ ናት እቺ። እዚህ ሆነው ትምህርተ ወንጌል የሚሰጥባት፣ ህዝቡ ደግሞ በዚህ ተሰብስቦ እንግዲህ ያን የነበረውን ህዝብ ብዛት እንግዲህ ታውቂዋለሽ። ኢትዮጵያ ላይ የነበረውን ህዝብ ብዛትና ይመጣ ነበረ። ግማሹ ላይ ሆኖ ግማሹ ታች ነው። እዚህ ሆኖ ነው እንግዲህ ወንጌል የሚያስተምሩት። እቺ ድንጋዋ ላይ ሆኖ አሁን እንዲህ ሲመታ ተፈረካክሳ እንትን ብላ እንጂ የራሷ ጌጥ ነበራት፣ ውበት ነበራት። እንግዲህ ሁሉም ነገር ከዚህ ከፍልፍሉ የተሰራው ሁሉም ነገር ይሄ የለም። ይሄ እንጨት ምናምን ባል ነገር አልነበረው። በቃ እዚህ ሆኖ ያስተምሩ ነበር። እዚህ ሆኖ የሚያስተምሩት እንግዲህ ምእመናን ይሄ ነው እንግዲህ አሁን ይሄ በዛ በኩል ላይ በስተምስራቅ በኩል የራሱ በር ነበረው ተደፍኖ ነው። እንደዚህ አይነት በር ነው? አይ እንደዚህ አይነት ሳይሆን ዙሪያው ክብ ሆኖ ማለት ነው። ይሄ ለማስተዋወቁ ለይሄ መኖሩን የሚያሳውቀው ለምሳሌ በጀርባ በኩል አሁን እንደዚህ ያ ነገር አልተደፈነም። ታሳውሽ እንኳን ሲፈለፈል ዋሻውን ወደ ውስጥ በሚቆፍሩበት ሰዓት ላይ ክፍት ዋሻ መኖሩ ተሰምቷል። ይሄ ማለት ከኤረር ተራራ ድረስ ያገናኛል ማለት ውስጥ ለውስጥ ማለት ነው። አሁን ያኛው ተደፍኖ ነውና ውስጥ ለውስጥ ያገናኛል በዛ በኩል ይሄኛው እንግዲህ የሚገቡበት ነው። ይሄ እንግዲህ ከውጭ የወንዱ መግቢያ ነው። ይሄ የሰሜኑ ክፍል ነው። ሰሜኑ ክፍል ከውጭ ቀጥታ የሚገባበት ነው። ይሄ ሰሜኑ ክፍል ነው። እንግዲህ እኔ መግባት ይፈቀድልኛል? አዎ ነይ ገብተሽ ይጸልያሉ። እናቶችም ይጸልያሉ፣ ገብተው ቦታ ላይ ይጸልያሉ። እንግዲህ እነዚህ የተሰባበሩት እነዚህ አምድ ናቸው። እነዚህ ምሰሶች አምዶች በላይ ያለውን የሚይዙት ይሄ አሁን ያኔ በከባድ መሳሪያ ሲመታ ነው የተበታተነው። ያስታውቃል እንትኑ። አሁን ያትሽ ጋር ያትቺ ይቺ አሁን የሴቶች መግቢያ ናት። ይቺ የተደፈነችው በር ይቺ የተደፈነችው በር ነው እናና ታየዋለህ። አሁን ይቺ ማለት ይሄ እንደዛኛው በር ናት። ተደፍና ነበረች። በዚች ነበረ ሴቶች ምዕራባዊች ክፍል ናት። በዚች ነበረ የሚገቡት። ያው እቺ ታሳውቃለች ትንሽ
እንትን ብላ ተስተዋውቃለችና ያትቻውን ይሄ ተደፍኖ በጀርባ መቆፈር ተጀምሮ እንደው አሁን በቅርብ ተጀምሮ ነበርና መሃል ላይ ተቋርጦ ነውና ለመክፈት ማለት ነው። ይሄ እንግዲህ ተሰባብሮ ነው እንደምታዩት ይሄ የፈረሰ ነገር እንደሆነ የተመታ ይሄ ተመታ ይሄ ሁሉ እንዴት ያምር ነበር ጌጡ ውበቱ ያምር ነበር። እንግዲህ ተስተዋውቃለ በአብርሃ ወአጽብሃ ዘመን ያሉ አብያተ ክርስቲያንኛ እንዲሁ በጉብኝት የዳሰስናቸው ከዚህ በፊት የዚህ አይነት ይዘት ያላቸው ናቸው። እዚህ ያለው በዚህ ሆኖ የሚጸልዩበት ነው። በዛኛው በኩል መንበሩን እናያለን። በዛኛው በኩል ይሄ እንግዲህ በውስጡ አገልግሎት የሚሰጡበት የተለያየ አገልግሎት አሁን ይሄ እንዲህ ሽርፍርፍ ብሎ ነው እንጂ ሜዳ ነበር። በዚህ በኩል ላይ በስተ ምዕራብ በኩል እናቶች ይቆማሉ። በዚህ በኩል ለእናቶች ቅዱስ ሥጋውና ክቡር ደሙ ለማቀበል በዚህ ካህናት ይወጡ ነበር። ምን ታያለ ይሄን የመሰለ ታሪክ እንዲሆነ ነው በቃ አልታየ ሆኖ እንጂ ይሄ በምዕራብ በኩል ነው። በዛኛው በኩል ደግሞ ካህናት የሚቀድሱበት መንበሩን እናያለን። እንደዚህ ሆኖ መንበሩን ሳይሸራረፍ ሳይሰባበር ያለውን ነገር እናያለን። አሁን እዚህ ቦታ ላይ አገልግሎት ይደረጋል ይሰጣል። በዚህ ሰዓት ላይ አሁን አገልግሎት አይሰጥም። ምእመናን ግን እንደምታዩ ሻማው አለ። እዚህ ተክልዬ እዚህ አይደሉ ያሉት እንግዲህ መተው እዚህ ይጸልያሉ። የበቁ ሰዎች ይታያቸዋል። መላእክት ተገልጸው ይታያቸዋል፣ ያናግሯቸዋል። ለሊት ላይ ብርሃን ሆኖ ምስጋና ሲሰማ ትሰሚያለሽ። ቃጭሉ የከበሮ ድምጽ ትሰሚያለሽ። ስለዚህ አሁን መተው ስዕል አድርገው እዚህ ቤተ ጸሎት ነው። ለአርምሞ ሰዎች የሚመርጡት ቦታ ነው። አዎ ለአርምሞ እዚህ ተመስጦ መጥቶ የሚጸልይበት ቦታ ነው። እና እንግዲህ ታቦቱ በወጣ ቁጥር ደግሞ መጥቶ ይሄን ቦታ ረግጦ ነው ተመልሶ የሚሄደው። የተክልዬ ታቦት ሲወጣ ተክልዬ አብርሃ ወአጽብሃ አሉ። ተክልዬው አብርሃ ወአጽብሃ እዚህ አለ ጽላቱና መጥተው ረግጠው ነው እዚህም ቦታ ህዝቡ ካህናቱ ሙሉ አሁን የራሴ ተክለ ሃይማኖት በቃ ይሄ ሁሉ ሞልቶ ነው የምታየው። ወስዳችሁ ቅዳሴ የሚቀደስበት በጊዜው አገልግሎት የሚሰጥበት ይሄ መንበረ ክብሩ ያለበት ቦታ ነው። እንግዲህ አሁን የቀረው ሲመታ ይሄ ብቻ ነው እንግዲህ ይሄው ውስጡ አሁን የቀረው ማለት ነው። እንግዲህ አሁን ይሄው እነዚህችን የቆሙትን ድንጋዮች ያቸው እንግዲህ እነዚህ ሁሉ ጌጥና ሐውልት የነበራቸው ናቸው። ላይ እንግዲህ መስኮቱን ይዩት እንግዲህ ላይ ያለው ወደዛ ስትመለከቱ አሁን ያ መስኮቱ የሚገርም ነው እንግዲህ ተመልከቱ። እንግዲህ ይሄው በዚህ ጋር መስኮት አለ እንግዲህ በዚህ ላይ እና አሁን እዚህ ጋር ወደዚህ አሁን እዚህ ጋር ነበር መንበሩ አገልግሎት የሚሰጥበት ቅዳሴ የሚቀደሰው። ማህሌቱ ታች ላይ ነው የሚደረግ የነበረው። በዛ በኩል ላይ ደግሞ እናቶች የሚገቡበት ነበር። የቅድሞ ያየነው እንግዲህ ይሄ ቅኔ ማህሌቱ ዝማሬው ምስጋና የሚቀርብበት ይሄ አሁን ይሄ ድንጋይ የሞላ ድንጋይ ነው። አሁን ሲደረምስ የተደራረበ እንትን ያለ ነው እንጂ ለጥ ያለ ሜዳ በስርዓት የተሰራ ለጥ ያለ ሜዳ ነው ነበር። ግን እዚች ላይ ቅዳሴ የሚቀደሰው እዚህ ላይ ቅዳሴ የሚቀደስበት ቦታ ይሄ ነበርና እንግዲህ አሁን እግዚአብሔር ፈቃዱ ነው የቅዳሴ የሚቀደስበት ቦታ ነው አሁን ያልተደረመሰውና ታሪኩ ይሄን ይመስላል። እንደው ጥንታዊ ቀዳማዊ ታሪክ ነውና የአዲስ አበባ ሕዝብ ይሄን ታሪካችሁ ነው ቶሎ እዩ። ሌላ እናላችሁ ጥንታዊ እኛም መተና ያየነው እዩት። ይሄ ጥንታዊ ቦታ ቀዳማዊ ቦታ ነው። እንደዚህ የስነ ህንጻ ባለሙያ የሆኑም ሰዎች ይሄን ፕሮግራም ከተመለከቱ በእርግጠኝነት አይተው የሆነ ነገር ይላሉ ብዬ አስባለሁ። ቦታው ያሳሳል፣ ምን እንደነበረው ያስታውቃል። ይሄንን የኛነታችን ነገር በቀላሉ ማጣት ደግሞ ትንሽ ከበድ ይላልና ብዙ ምሁራን ብዙ ባለሙያዎች በመሉበት ሀገር እንደዚህ የተተወ መሆን የለበትም አይደል እንዴ? እሱን ነው የምልሽ። ባህልና ቱሪዝም ብቻ አይደለም ይሄ ሁሉም ኢትዮጵያዊ ይመለከተዋል። ይሄ የሀገር ቅርስ ነው፣ የሃይማኖትም ብቻ አይደለም። እንደ ሀገር ነው እንጂ እንደ ሃይማኖት ብቻ ለክርስትና ብቻ ተሰጥቶ የሚታለፍ አይደለም። የሀገር ቅርስ ነው። ብዙ ኢትዮጵያውያን አርበኞች እዚህ ቦታ ላይ ደማቸው ፈሷል። ያ ጥበብ ደግሞ ኢትዮጵያን እንዲህ ነበርን ብሎ የሚያሳይ ጥበብ ነው። ጥበባችንን የሚያሳይ አሁን ምዕራባውያን ወደ ኢትዮጵያ እኮ የሚመጡት ሌላ እኮ አይደለም ለማየት አይደለም። ይሄ ጥበባችን ነው። ይሄን የላሊበላን ጥበብ የአክሱም ጥበብ ይሄ እየደነቃቸው ነው የሚመጡት። ስለዚህ ከሆነ ደግሞ አንደኛው ቅርሳችን አንደኛው ጥበባችን ዋሻ ሚካኤል ባሆኑ ዋሻ ደብረ መንክራት አቡነ ተክለ ሃይማኖት ይሄ ትልቅ ቦታ ነው። ይሄ ጥበብ ነው፣ የሀገር ሀብት ነው። ስለዚህ ይሄን የሀገር ሀብት ሁላችንም እኔ ባህልና ቱሪዝም በተደጋጋሚ ያልኩ እንጂ ሁሉም ኢትዮጵያዊ የሆነ ሁሉ ይሄ ግጠኝነት ከጊዜው ጋር የነበሩ ቅርሶች የድሮ የተገለገሉባቸው ነገሮች እንደ ቅርስነት የሚሆኑ ነገሮች አሉ። እነዛ ነገሮች የት ሄዱ? አሁን እዚህ ውስጥ ቅርስ አለ፣ ጥናት ያስፈልገዋል። የቦታው ታሪክና ብዙ ቅርሶች አሁን እዚህ ጀርባ ውስጥ እንዳለው ነው መረጃ ያለን። ተቀብሮ ነው ተቀብሮ ማለት ነው። ብዙ
ለምሳሌ አዲስ አበባ ቤተክርስቲያን አልነበረም። አብዛኛዎቹ አዲስ አበባ ቤተክርስቲያን ከዚህ እየሄዱ ነው የተሰሩ ያሉት ቅርሶች ምናምኖች ማለት ነውና ግማሹ ደግሞ የካ ሚካኤል ይገኛል ተብሎ ይታሰባል። ምክንያቱም ያኔ በ1883 ዓመተ ምህረት ታቦተ ሚካኤል ወርታች ሲወርድ አብሮ ይወረዱ አሉ። ከዛ ደግሞ የቀረበ የሀገር ቅርስ አለ እዚህ ውስጥ ጥናት ይፈልጋል። አልተከፈተም። እናንተ አላያችሁትም? አላየነው አለ የሚል ሐሳቤ ነው እንጂ አለ የሚል ሐሳቤና ይሄ የቆመ ኮለን አለ በዳር ሲቆሙ ኮለኖች በዚህ በጀርባ ቦታ ሲቆፈር በውስጥ ባዶ ክፍተት ተገኝቷል። ውስጥ ዋሻ እንዳለ የሚያሳይ ማለት ነው። ይሄ ማለት ውስጥ አባቶችም የበቁ አባቶችም ይናገራሉ። የቤተክርስቲያናው የበቁ ሰዎች አሉ። ስፒሪቹዋሊቲ የሚታያቸው እንዳለ ቅርስ ሀብት ንብረት እንዳለ በጊዜው የነበሩ ሰዎችም ሀብት ንብረት እንዳለ ይናገራሉ። ከዛ ደግሞ የሚታዩ ቀላሎች ደግሞ ቅርሶች ደግሞ በ1883 ዓመተ ምህረት ወርታች ሲወርድ አብሮ የካ ሚካኤል